ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር አልጋዋ ላይ ሰፋ ብላ ተኝታ ሰኒያን ያንኮራፋች ነበረ። ወዲያው ስልክ ነበር የተደወለላት። ወደ ስራ መሄድ ነበረባት። በዚህ ሰዓት ግን ካጠገቧ የሆነ ድምጽ ትሰማለች። ልጁን ዞር ብላ ስታየው በጣም ነበር የደነገጠችው። ሊያንግ ይባል ነበረ። የልጅነት ጓደኛዋ ነው። ታዲያ ለምን ክፍሏ ድረስ እንደመጣ የጠየቀችው ነበረ። ያላስተዋለችው ነገር ግን እሷ ነበረች እሱ ክፍል ውስጥ የተኛችው። በዚህም አልጋው እስከሆነ ድረስ የፈለገው ቦታ መተኛት እንደሚችል እየነገራት ነበረ። እንደ ትላንትና ሰክራ ስለነበረ እናቷ እንዳትጨነቅ ለማድረግ እሱ ወደ ራሱ ቤት እንዳመጣት ይነግራታል። ዝቅ ብላ ስታይ ደግሞ ልብሷ ሁላ ተቀይሮ ነበረ። ታዲያ በእርግጠኝነት እሱ እንደቀየረ በማሰብም ትጮህበት ጀመረ። ልብሷ ላይ ስላስመለሰች ምንም ሌላ እድል እንዳልሰጠችው እየተናገረ ነበረ። ልብሷንም ለባብሳ በቀጥታ ሄደች ወደ መስሪያ ቤት ነበረ። ዛሬ ለመስሪያ ቤቱ ትልቅ ቀን ነበረ። በሌላ በኩል ሊያንግም እየተስተካከለ ነበረ። ታዲያ እሷም መስሪያ ቤት በነበረችበት ጊዜ ጓደኞቿ ሲያወሩ የነበረው ዛሬ አዲስ አለቃ እነሱ ጋር ከዋናው ቅርንጫፍ ተዘዋውሮ እንደሚመጣ ምን አይነት እንደሚሆን ሴቶቹ እያወሩበት ነበረ። በጣም ደካክሟታል። በቅርቡ ስብሰባ እንደሚኖር ሰኒያን እያሰበች ነበረ። ታዲያ ቡና ለመጠጣት ከዴስኳ በተነሳችበት ጊዜ ግን ከአንድ ልጅ ጋር ትጋጫለች። እሱም ሊያንግ ነበረ። ምን ሊሰራ እንደመጣ ጠይቋለች። በእርግጠኝነት እዛ የመጣበት ምክንያት ቃለ መጠይቅ ለማድረግ እንደሆነ በማሰብ እዛ ድርጅት ቢቀጠር ጥሩ ድል ስለሆነ እንደ ድንገት ዞር ስትል ሸሚዙ ላይ ቡናውን ስለደፋች እሱን ሸሚዝ እንዲቀየር ለማድረግ እየሮጠች በመውጣት አዲስ ሸሚዝ ይዛለት ነበር የመጣችው። ታዲያ እቃ ወደ ማከማቻ ክፍልን ከወሰደችው በኋላ ልብሱን እንዲቀይር ታደርጋለች። ዋና አለቃቸውንም ለመታወቅ ሁሉም ስብሰባ ላይ እየጠበቁት ነበረ። ታዲያ ግን የገባው ሊያንግ ነበረ። በዚህም ትደነግጣለች። ለዘመናት ከልጅነቷ ጊዜ ጀምሮ ስታገለው ስትቆጣው እንደ አለቃ ስታሰቃየው የነበረው ትንሽዬ ልጅ አሁን አድጎ አለቃዋ እንደሆነ ነበር የተረዳችው። በዚህም በጣም አፍራ ነበረ። ታዲያ ግን እዛ አለቃ ሆኖ ሲገባ ዊንሹ የተባለችው የሁሉም ማናጀር የሆነችው ሴት ልክ እንዳየችው ወዳው ነበረ። በጣም በማፈርም ከስብሰባ በኋላ ራሷን ለማረጋጋት እየሞከረች ነበረ። ባደረገው ነገር በጣም ተናዳ ነበረ። የቀየረውን ሸሚዝ ለማግኘት በሄደችበትም ጊዜ እሱ ተከትሏት ነበረ። ለምን እንዳልነገራት ትጠይቋለች። እሱ ግን አሁን ልትጮህበት እንደማትችል ድሮ ላይ አለቃው እንደነበረችና እንደፈለገች እንደምታዛው አሁን ግን እስካደጉ ድረስ እንዲሁም የድርጅቱ ባለቤት እስከሆነ ድረስ ከዚህ በኋላ የሚያዛት እሱ እንደሆነ እምቢ ምትል ከሆነ ግን ምክንያት ፈጥሮ ከድርጅቱ እንደሚያባረራት። ታዲያ ቡናውን እሱ ሸሚዝ ላይ ደፋችው እሷ እስከሆነች ድረስ ማጠብ እንዳለባት ነበር የነገራት። በዚህም በጣም ትናደዳለች። ሸሚዙንም ይዛ ከዛ በምትወጣበት ጊዜ ጓደኞቿ አይተዋት ነበረ። ስራም ከጨረሰች በኋላ ተደብቃ ልትወጣ ነበረ። ጓደኞቿ ግን እጅ ከፍንጅ ነበር የያዟት የትም መሄድ እንደማትችል። ማታ ላይ አለቃቸው ለትውውቅ ይረዳው ዘንድ ብሎ እራት ስለጋበዛቸው እዛ በግዴታ እንደምትሄድ ጓደኛዋ እየነገረቻት ነበረ። ምንም ማድረግ ስለማትችል ዝግጅቱ ላይ ትሄዳለች። ታዲያ ለመብላት በጣም ቸኩላለች። እርቧት ነበረ። ከዛ በፊት ግን ሊንክሹ የተባለችው ማናጀር መጀመሪያ መጠጥ እንዲጠጡ ነበር ጥያቄ ያቀረበችው። ወይናቸውን አጋሽተው መጠጡን ይጠጡ ጀመረ። በዚህም እሷ በደጋገመችው ቁጥር እየሰከረች ትመጣለች። እንደሰከረች የተረዱ ጓደኞቿም አየር እንድትቀበል ወደ ውጭ ይዘዋት ወጥተው ነበረ። እሷ ግን በዛ ሰዓት በተደጋጋሚ ስትሳደብ የነበረው ሊያንግን ነበረ። በዚህም እሱ ከሩቅ ሆኖ ሰምቶ ነበረ። ታዲያ የራሱ ሹፌር ስላለው ምንም ማድረግ ስለማይችል እሷን ወደ ቤት ለመውሰድ መኪና ውስጥ ነበር ያስገባት። በቀጣይ ቀንም ከእንቅልፏ የነቃችው እሱ አልጋ ላይ ሆና ነበረ። በጣም ነበር የተናደደችው። የለበሰችውም የሱን ሸሚዝ ነበረ። ታዲያ ምን እንዳደረጋት ትጠይቋለች። እሱም እንደተለመደው ስለሰከረች እናቷ እንዳትናደድ ለማድረግ የሱ ቤትም ቅርብ ስለሆነ ወደዚህ እንዳመጣት እየተናገረ ነው። ምን ታካብጃለሽ? በልጅነታችን እኮ አብረን እንተኛ ነበር እንዴ? ነገር ግን ጠርጥሯለች። የሆነ ነገር እንዳደረገ እየጠየቀችው ነበረ። ዝም ብላ እንድትተኛና እንዳትቀባጥር በመናገር እጇን ይዞ ነበር የተኛው። ከዚህ ሁሉ መሀል ግን የስራ ባልደረቦቿ እሷና እሱ ከልጅነት ጀምሮ እንደሚተዋወቁ እንዲያውቁ ስላልፈለገች ሚስጥር መሆን እንዳለበት ትነግሯለች። እሱ ግን ግድ የለሽ ነበረ። ቢታወቅ እንኳን ምንም እንደማይመጣ ነበር የነገራት። ታዲያ ከዛም በኋላ ረፍት አድርጋ ነበረ። ከእንቅልፏ በምትነሳበት ጊዜ ፊቷን እንዳላበላሽቶታል። ስዕል ስሎባት ነበር ወደ መስሪያ ቤት ሄደው። እሱ እንዳደረገ እርግጠኛ ነበረች። እሱም መስሪያ ቤት በነበረበት ጊዜ ስራው በጣም ይደብረዋል። በዚህም መስራት ስለደበረው ማድረግ ያለበት የልጅነት ጓደኛው ማሰቃየት ነበረ። እሷ ግን መስሪያ ቤት ውስጥ ራሱ እንዲያናግራት ፈቃደኛ አይደለችም። ስራ ላይ ስለሆነች እንዳያስቸግራት ነበር የነገረችው። እሱም ሲናገር የነበረው የግል ተላላኪው መሆን እንዳለባት ከልጅነት ጀምሮ ስለሚተዋወቁ ሁሉን ነገር
እንደነበረም ስለምታውቅ የሱ ተላላኪ መሆን እንዳለባት እየነገራት ነው። እሷ ግን ስልጣኑን በአግባቡ እየተጠቀመ እንዳልሆነ፣ ገንዘብ ምንም አይነት ችግር እንደማያመጣባት፣ ታዲያ እሷ መስራት የምትፈልገው ስራዋን ብቻ እንደሆነና ካልፈለገች እንደማያስገድዳት እየተናገረች ነበረ። እሱም በጣም ተናዶባት ነበረ። እሷ ከልጅነታቸው ጊዜ ጀምሮ ስለምታዘው አሁንም ገና ለገና ትዕዛዜን ያከብራል ብላ አስባ ነበረ። ምንም እንደማታመጣ ታውቃለህ። አሁንም ገና ልጅ ነህ። እኔ እንደፈለግኩ ላዝህ እችላለሁ። ቆይኝ እስኪ ያን የምታስፈራሪው ህፃን ልጅ ይመስልሻለሁ እንዴ? አድግ ያለው እኮ። ቀርቦ እንደዛ ካናገራት በኋላ ግን በጣም ፈርታ ነበረ። ዴስኳ ላይም በመቀመጥ ስታስብ የነበረው የልጅነታቸውን ነው። በልጅነታቸው በጣም ይፈራት ነበረ። አሁን ግን እንደማይፈራት ነበር የተረዳችው። ከልጅነቱ ጀምሮ ጥናት የሚጠላና ወረቀት አጠገብ መድረስ የማይፈልግ ነበረ። እሷ ግን ትምህርቷ ላይ ጎበዝ ስለሆነች እያስጠናች እዚህ ደረጃ እንዲደርስ ያደረገችው እሷ ነበረች። ታዲያ እሷም ስራዋን ከሰራች በኋላ ውሃ ለመጠጣት በምትሄድበት ጊዜ ተከትሏት መጥቶ ነበረ። የፈለጋት ግን ለስራ አልነበረም። በዚህም ምን እንደሚፈልግ በመሰላቸት ትጠይቀዋለች። እየጎተተ የወሰዳት ወደ ራሱ ክፍል ነበረ። በዚህም ሁሉም ሰራተኞች መውጫ ሰዓታቸው ስለደረሰ ይዞላት የመጣው ትልቅዬ ኬክ ነበረ። ዛሬ ልደቷ ነው። እንዳረሳ ስትረዳ በጣም ደስ ብሏት ነበረ። እንድትቀመጥና ሻማውን አጥፍታ ምኞቷን እንድትመኝ ነበር የነገራት። በታዘዘችው መሰረት ታደርጋለች። አይኗንም ጨፍና ምኞቷን ተመኝታ ነበረ። ታዲያ እሱም በመቀጠል በጣም የምትወደውን ምግብ አዞላት ነበረ። ሰው ይሄንን ሲያደርግላት የመጀመሪያዋ ስለሆነ በጣም ደስ ብሏት ነበረ። ነገር ግን ሁሌ ልደቷን ስታከብር ምኞቷ ምን እንደሆነ ይጠይቃት ነበረ። አሁን ግን ስላልጠየቃት ለምን እንዳልጠየቃት ነበር የጠየቀችው። ያኔማ አለቄ ነበርሽ። አሁን ግን ነገሩ እንዳለ ተገለባብጧል። ግን ምንም ቢሆን ምኞትሽን ለማሳካት ዝግጁ ነኝ። ደስተኛ እንድትሆኝ ይፈልጋለሁ። ከሁሉም ግን አንድ ቀን ለኔ ስሜት ቢኖርሽ ደስ ይለኝ ነበረ። እሷ ግን እንደ ወንድሟ ነበር የምታየው። ለሱ ስሜት ይኖረኛል ብላ ጭራሽ ማስባ ስለማታቅ የማይሆን ነገር እንደሆነ ነበር የነገረችው። በቀጣይ ቀን እሷ የምታንቀሳቅሰው ትልቅ ፕሮጀክት ተሰጥቷት ስለነበረ የህንፃውን ዲዛይን ስትሰራ የነበረችው እሷ ነበረች። የእሷ ማናጀር የሆነችው ሊንግሹ ግን ስለምትጠላት ስራውን በአግባቡ ስላልሰራች እየጮኸችባት ነበረ። ታዲያ ዛሬ የዲዛይኑ ማስገቢያ የመጨረሻ ቀን ቢሆንም ይህንን የሚያውቀው ሊያንግ ግን ቀኑን አራዝሞላት ነበረ። በዚህም ደስ ይላታል። እናቷ ጋርም በነበረችበት ጊዜ እረፍት እያደረገች እናቷን ትከሻዋን እያሸቻት እያወሩ ነበረ። በዚህም እናትየው ስትጠይቃት የነበረው ባልም ይሆን ፍቅረኛ እንዳገኘች ነበረ። እሷ ግን ጭራሽ የማይሆን ነገር እንደሆነና ተስፋ እንደሌላት ሁላ እየተናገረች ነበር። ከትንሽ ቆይታ በኋላ በራቸው ይንኳኳ ጀመረ። በዚህም የሰከረው ሊያንግ ነበረ በር ላይ የቆመው። ሰክሮ ይሁን እያስመሰለ ግራ ገብቷት ነበረ። ሶፋው ላይም ታስተኛዋለች። ታዲያ ብዙ እየቀባጠረ ነበረ። በዚህም በጣም ትናደዳለች። እናትየው ግን ከልጅነት ጀምሮ የልጇ ጓደኛ ስለሆነ ልክ እንደ ራሷ ልጅ ስለምታየው እየተንከባከበችው ነበር። ታዲያ እሱም ስለሰከረ መተኛት ያለበት እሷ አልጋ ላይ እንደሆነና እሷ ሶፋ ላይ እንድትተኛ እናትየው ነበረ ትዕዛዝ የሰጠቻት። በዚህ ነገር በጣም ተናዳ ነበረ። ከትንሽ ቆይታ በኋላ አላርሞች ይጮሁ ጀመረ። የእሱን በምታይበት ጊዜ እሱ ሆን ብሎ ምግብ እንድትበላ መተኛት ያለባትን ሰዓት ምን ማድረግ እንዳለባትና እንደሌለባት የሚያሳይ አላርም ነበር የገጠመው። ለእሷ ብሎ ይሄን ሁሉ ነገር እንዳደረገ ስትረዳ ደስ ብሏት ሌሊት ሙሉ መተኛት ከብዷት ነበረ። ጠዋትም ለቁርስ ይነሳሉ። በዛ ሰዓት ግን እናትየው ቆንጆውን ስጋ ስትሰጥ የነበረው ለሊያንግ ነበረ። ይሄ ነገር በጣም እያናደዳት ነው። ዝም ማለት አልፈለገችም ነበረ። እማዬ ቆይ ምንድነው? እሱ እኮ ልጅሽ አይደለም። እሺ እኔ እኮ ነኝ ልጅሽ። ለምንድነው እንዲህ የምታደርጊው? የማደጎ ልጅ እንደሆንኩኝ እኮ ነው እንዲሰማኝ የምታደርጊው። ከልጅነታችሁ ጀምሮ ትጣሉ ነበረ። አሁን ግን አድጋችኋል። ስርዓት የመያዣ ሰዓታችሁ ነው። ባትጣሉ ጥሩ ይመስለኛል። ታዲያ በቀጣይ ጊዜ ሊያንግ ቀጥታ ሄደው ሰንያን ጋር ነበረ። ይዟት የሚሄደው ቦታ እንዳለ ነበር የተናገረው። ታዲያ እዛም ደግሞ ሊንሹ አብራቸው መሄድ ነበረባት። የሚሄዱትም በቅርቡ የሰሩት ኮንስትራክሽን ህንጻ ስላለ እሱን ቼክ ለማድረግ ነበረ። ታዲያ ሰንያን የእሷ ፕሮጀክት ስላልሆነ እዛ መሄድ እንደማትፈልግ ብትናገርም እሱ ግን ይዟት መሄድ ፈልጎ ነበረ። እዛ ግን ያገኘችው ሺየን የተባለው የቀድሞ ፍቅረኛዋ ነበረ። የኮንስትራክሽኑ ዋና ኃላፊ ነበረ። በዚህም በጣም ትናደዳለች። ጥፋተኛ ያደረገችው ሊያንግን ነበረ። የምትቀይረው ልብስ እንኳን ይዛ እንዳልመጣችው ተናገረች ነው። ታዲያ መናደድ እንደሌለባትና ጥሩ ጊዜ እንደሚኖራቸው እየነገራት ነበር። ቆይ ምን ሆነ ነው? እኔ እኮ እዚህ ምንም አልሰራም። የኔ ፕሮጀክት አይደል? ለምንድነው ይዘኸኝ የመጣኸው? እሱም ወደ ስራ መሄድ እንዳለባቸው ነበር የነገራት። ወደዛ በሚሄዱበት ጊዜ ቦታውን እያየች እያለ ልትወድቅ ስትል ቀድሞ የያዛት እሱ ነበረ። ነገር ግን የቀድሞ ፍቅረኛዋ ልክ እንዳያት የድሮ ፍቅሩ ስላገረሸበት ደህና እንደሆነች እየጠየቃት ነው። ታዲያ በቅጽል ስሟ ነበር የጠራት። እሱም ትንሽየዋ ኮከብ እያለ ነበረ። ይህንን የሰማችው ሊንሹ በሁለቱ መካከል የሆነ ነገር እንዳለ ጠርጥራ ነበረ። ነገር ግን በዚህ ደስተኛ ያልነበረው ሊያንግ ነበር። እሷም እዛ አደናቅፏት ስለነበረ እግሯን ወለም ብሏት ነበረ። መራመድ አልቻለችም። በዚህም ሺየን እሷን ከመሸኘቱ በፊት ቀድሞ መሀል የገባው ሊያንግ ነበረ። አዝሎ ነበረ መንገዱን ሁላ ሲወስዳት የነበረው። ታዲያ እሱም ሲጠይቃት የነበረው ስለ ሺየን ነበረ።
ቆይ ምንድነው ቀንተህ ነው እንዴ? እሱ ግን ሊመልስላት አልፈለገም ነበር። በመቀጠልም የወሰዳት ወደ ሆቴላቸው ነበር። ታዲያ እሱም እግሯን እያሸላት ነበር። በዚህ የተነሳ በጣም እንደሚንከባከባትና እንደሚያስብላት ነበር የተረዳችው። እሱም መጎዳቷ በጣም አስጨንቆት ነበር። በዚህ ሰዓት በሚቀራረቡበት ጊዜ ግን ነገሮች ከመቀጣጠላቸው በፊት ወዲያው በሩ ነበር የተንኳኳው። ያንኳኳችውም ሊንሹ ነበረች። ሊንሹ ልክ ሊያንግን እንዳየችው ስለወደደችው በወጥመዷን ለመጣል ቆንጆ አጭር ቀሚስ ለብሳ ነበር የመጣችው። ወደ ውስጥ እንዲያስገባትም ትጠይቃለች። ያኔ ሰኒያን ተደብቃ ነበር። ወደ ውስጥም ከገባች በኋላ ወዲያው ጀርባውን በማቀፍ እንደምትወደውና እንደምታፈቅረው እየተናገረች ነበር። እሱ ግን እንደማያፈቅራት የሚወዳት ሴት ሰኒያን እንደሆነች እየተናገረ ነበር። ታዲያ ሁለቱ በሚጨቃጨቁበት ጊዜ ቀስ ብላ ለማምለጥ ያሰበችው የተደበቀችው ሲያንም በምትወጣበት ጊዜ በሩ ጋር ስትደርስ ስልኳ ጮሆ ነበር። ያኔ ሊንሹ ዞር ብላ ታያታለች። በእርግጠኝነት ሊያንግ እሷን አልፈልግም ያለበት ምክንያት እሷ እንደሆነች በማሰብም እሷን ለመጉዳት ነበር ያሰበችው። ተናዳም ከክፍሉ ነበር የወጣችው። ክፍሏ ውስጥም በመሆን ሴኒያን እሷን እንደሚወዳት ሊያንግ ስለተናገረ በተደጋጋሚ ስለንግግሩ እያስታወሰች ነበር። የቀድሞ ፍቅረኛዋ ደግሞ በተደጋጋሚ መልእክት እየላከላት ነው። ለመመለስ ብትሞክርም ብዙ ቴክስቶችን ነበረ ሲልክ የነበረው። እዛ የነበራቸው ቆይታ ማገባደጃው ስለደረሰ አንድ ላይ ተሰብስበው ማውራት ነበረባቸው። ሶስቱ አንድ ላይ ቁጭ ብለዋል። በመቀጠል የመጣችው ሰኒያን ነበረች። ታዲያ ግን ሊንሹ እሷ ማየት ጭራሽ አልፈለገችም ነበር። ይሄ የእሷ ፕሮጀክት እንዳልሆነ ለምን እዚህ ድረስ እንደመጣች ሊያን ግን ማማለልና መጀመሪያ ቀን ራሱ ቡና የደፋችበት ሆን ብላ እንደሆነ ትኩረቱን ለማግኘት እንደሆነ ብቃት የሌላት ዲዛይነር ስለሆነች እሱን ለመጠቀም እየሞከረች እንደሆነ እየተናገረች ነበር። በዚህ ንግግሯ በጣም ተናዳለች። በመቀጠል ደግሞ የቀድሞው ፍቅረኛ ሺያን ከተነሳ በኋላ የሰጣት ቀለበት ነበረ። የቀድሞ ጥፋቱ እንደገባው አሁን ሲያያት ግን ፍቅሩ እንዳገረሸበት፣ በዚህም አብረው እንድትሆን ነበረ ጥያቄ ያቀረበላት። በዚህ ነገር በጣም እየተናደደች ነው። ሊያንግም መሀል ለመግባት እየሞከረ ነበረ። ታዲያ ትጮህ ጀመረ። ሊንሹንም ሺያንንም ከሰደበች በኋላ ልትራመድ ስትል ሊያንግ እሷን ይዞ መሄድ እንደሚፈልግ ነበር የተናገረው። ይዟት ከሄደ በኋላ አንድ ቦታ ቁጭ ይላሉ። ስቅስቅ ብላ እያለቀሰች ነበረ ለሺያን ብላ ሁሉ ነገር እንዳደረገች፣ ነገር ግን በመጨረሻ የጎዳት እሱ እንደሆነ አሁን ደግሞ ቀለበት ሲያነሳ ንቀቱን እንዳሳያት እየተናገረች ነበረ። በዚህ ሁሉ መሀል ሊያንግ እያረጋጋት ነበረ። ታዲያ ግን ሲቆረቁሮ የነበረውን ጥያቄ ይጠይቃታል። አሁንም ሺያንን እንደምትወደው ነበር የጠየቃት። ነገር ግን ልትመልስለት አልፈለገችም ነበር። እሺ እሱን ተውና አንተ ልጠይቅ፣ በጣም ያፈቀርከው ሰው አለ ማለት የምታፈቅረው ሰው አለ? ይህን ጥያቄ ሲሰማ አንቺ ነሽ ቢላት ደስታው ነበረ። ነገር ግን ይህንን ለመመለስ ጊዜው እንዳልሆነ ነበር የተረዳው። ለመጠበቅም ያስባል። በቀጣይ ቀንም የተገናኘው ከሺያን ጋር ነበረ። ሁለቱ ወንዶችም ቁጭ ብለው በሚያወሩበት ጊዜ ሊያንግ ሲያስጠነቅቀው የነበረው ሺያንን ከዚህ በኋላ አጠገቧ እንዳይደርስ፣ እሱ ዝም ብሎ ወንድ እንዳልሆነ፣ ከልጅነታቸው ጀምሮ አብረው እንዳደጉ፣ በዚህም ከዚህ በኋላ ጣልቃ መግባት እንደሌለበትና ከሷ እንዲርቅ፣ ታዲያ ከዚህ በኋላ ደግሞ ትንሽዬዋ ኮከብ እያለ ለሷ ቅጽል ስም አውጥቶ መናገር እንደማይችልና በስሟ እንዲጠራት ነበር ያስጠነቀቀው። ይህንን የሰማው ሺያንም ዝም ብሎ ወንድ እንዳልሆነና ከልጅነታቸው ጀምሮ እንደሚዋደዱ ነበር የጠረጠረው። ታዲያ ከዚህ በኋላ ጣልቃ መግባት ስላልፈለገ ጥሩ ህይወት እንዲኖራቸው በመመኘት ተነስቶ ነበር የሄደው። ስራቸውንም ስለጨረሱ ወደ ከተማቸው እየተመለሱ እያለ መኪና ውስጥ ሊንሹም ሰኒያንም ነበሩ። ታዲያ ግን ወዲያው ሊያንግ መኪናው እንዲቆም ነበር የተናገረው። ታዲያ መኪናው እንዲሄድም ያዛል። የወረዱት ሊያንግና ሰኒያን ነበሩ። ሊንሹ መኪና ውስጥ ሆና ምንም ማድረግ ስላልቻለች ግን ተናዳ ነበረ። ታዲያ ይሄ ቦታ ከልጅነታቸው ጀምሮ ጊዜ ሲያሳልፉበት የነበረ ስፍራ ስለሆነ በሳይክል እንዲጎበኙ ለሰኒያን ጥያቄ ያቀርብላታል። ታዲያ ከሳይክሉን በኋላ እየሮጠ ይዟት ሄደው ሁሌ ቁጭ ብለው ወደሚያጠኑበት ስፍራ ነበረ። እሱም ቦታውን እያሳያት ነው። ታዲያ የልጅነት ጊዜያቸውን እንደሚያስታውሰው ድሮ ላይ እዚህ ቦታ ሆኖ ቃል እንደገባ ልክ ሲያድጉ መልሶ እሷን ይዞ ወደዚህ እንደሚመጣ ለራሱ ሲናገር እንደነበር ያሳውቃታል። እሷም ይህንን ስትሰማ ከድሮ ጀምሮ እንደሚወዳት ነበር የተረዳቸው። ወደ ቤቷ ከሸኛትን በኋላ እሱ ውስጥ ሳለ ምግብ መብላት እንኳን አልፈለገችም። ወደ ክፍል ገብታ ትተኛለች። ስለተጨነቀም ተከትሏት ነበረ። ምን እንደሆነችም ይጠይቃታል። እሷም ባያድጉ ምኞቷ እንደሆነ የልጅነታቸውን ህይወት ድጋሚ መኖር እንደምትፈልግ ነበር የተናገረችው። ይሄንን ምኞቷን እንደሚያሳካላት እርግጠኛ ነበረ። ታዲያ በቀጣይ ቀን በጠዋት ነበር እሷ ጋር የመጣው። በዚህም ጎረቤታሞች ስለሆኑ ብዙም ጊዜ አልፈጀበትም። ይዟት የሄደው እንደ ልጅነታቸው መሆን ስላማራት እንዲጫወቱ ነበረ። መኪና እየነዱ እንደ ህፃን ልጅ እየቦረቁ እሽክርክሮሽ እየተጫወቱ በጣም ቆንጆ ጊዜ ነበር ያሳለፉት። በመቀጠልም ሲኒማ ገብቷል። ታዲያ ርችትም ይዘው ጥሩ ጊዜ እያሳለፉ ነበረ። በዚህ መሀል ግን ለሱ ስሜት ቢኖራት ደስታው ነበረ። ታዲያ ግን እሷ እንደዚህ አይነት ነገር ምንም ማውራት አልፈለገችም። እንዲህ አይነት ጥያቄ ሲጠይቃት ራሱ ታስቀይስ ነበረ። በዚህም ምንም ማድረግ ስላልቻለ ዝም ነበር ያለው። በቀጣይ ቀንም መስሪያ ቤት በነበረችበት ጊዜ እሱን ስላላገኘችው በተደጋጋሚ ስልኳን ቼክ እያደረገች ነበረ። አንዴም እንኳን መልእክት አላከላትም። ታዲያ በዚህ ነገር ግን ተናዳ ነበረ።
እስከ ማታ ጠበቀችው፣ ምንም ምልክት አልሰጣትም። በዚህ በጣም ተናዳ ነበረ። ቤት ስትሄድ ራሱ በር ላይ ቆማ እሱን እየሰደበችው ነው። በጣም ደፋር እንደሆነ እስከዛሬ መልእክት ሲልክላት ለምን በድንገት እንዳቆመ ለራሷ እየተናገረች እየጮኸች ነበረ። ይሄን ወሬ ግን ሰምቶ ነበረ። ታዲያ ወደ ውጪ ሊወጣ እንደሆነ በመረዳትም መሄድ ከፈለገ እንዲሄድ ነበር የነገረችው። እሱም ምንም ሳይል ጥሏት ነበር ሄደው። አሁንም በጣም ትናደዳለች። እስካሁን ሲንከባከባት እንደነበረና ለምን በድንገት እሷን ለመራቅ እንደወሰነ ግራ ገብቷት ነበረ። በቀጣይ ቀንም ሊንሹ ተስፋ አልቆረጠችም ነበር። ታዲያ ሊያንግን ከማማለል ይልቅ ሰኒያንን ከድርጅቱ ለማባረር ነበር የወሰነችው። የተለያዩ ምክንያቶችን እየፈጠረች ሊያንግ ጋር ትሄድ ነበረ። ታዲያ በቅርቡ የነበረውን ትልቁን ዲዛይን ሰኒያን እንዳበላሸችው ትናገራለች። በዛ ሰዓት ግን አንድ የድርጅቱ ሰራተኛ ከመጣ በኋላ ሊያንግ ያዘዘው አበባ እንደደረሰ ነበር የነገረው። በዛ ሰዓት ሊንሹ በቦታው ስለነበረች የምን አበባ ለማን እንደሆነ እየጠየቀችው ነበረ። ምንም አልነገራትም። በመቀጠል ሊንሹ የሄደችው ሰኒያን ጋር ነበረ። እሷን እየተናገረች ታናድዳት ጀመረ። በቅርቡ የተሰጠውን ፕሮጀክት እንኳን በስነ ስርዓት እንዳልሰራች፣ ታዲያ በሷ ምክንያት እንደተበላሸ በሁሉም ሰው ፊት ጮክ ብላ ትናገራለች። ታዲያ ሊንሹም የነገረቻት ነገር ሄዳ እቃ እንድትቀበል ነበረ። የድርጅታቸው ደንበኛ እቃ እንደላከ በሰማችበት ጊዜ ለመቀበል በምትሄድበት ሰዓት እዛ ደግሞ ሊያንግ አበባው ደርሶለት ነበረ። ልክ ያንን አበባ ስታይ ለእሷ እንደሚሰጣት አስባለች። ነገር ግን እሱ አበባውን ይዞ ወደ ሌላ ቦታ ነበር ሄደው። በዚህም ትናደዳለች። ሁሉም አንድ ላይ ሆነው የለፉበት ስራ ስለሆነ ሰኒያን እንዳበላሸችው ሲሰሙ ተናደውባት ነበር። ሁሉንም ለስብሰባ ነበር የጠራቸው። ታዲያ የዲዛይኑ ስህተት በማን እንደተፈጠረ ሊንሹ በምትጠየቅበት ጊዜ አሁንም ሳታፍር የጠቆመችው ሰኒያን ላይ ነበረ። ይሄ ፕሮጀክት ለድርጅቱ በጣም አስፈላጊ ስለሆነ ሊያንግ ራሱ በጣም ተናዷል። ሰኒያን ግን ራሷን ለማስረዳት ምንም እንዳላጠፋች ልትናገር ብትሞክርም አንዴም እንኳን ሊያንግ ሊሰማት ፈቃደኛ አልነበረም። ሊንሹ እሷን ስትሰድባትና ስትናገራት አንዴም እንኳን ሊንሹን አላስቆማትም ነበረ። በዚህም ጣልቃ ስላልገባ በጣም ተናዳበት ነበረ። በዚህም እሷ የወሰነችው ነገሩ ላይ ትኩረት ከማድረግ ይልቅ ስራዋ ላይ ትኩረት ለማድረግ ነበረ። ተበላሸ የተባለውን ዲዛይን ድጋሚ ለመስራት ተወስንና ራሷን ወጥራ ስራዋ ላይ አተኩራ ነበረ። ታዲያ በቀጣይ ቀንም ወደ መስሪያ ቤት ልትሄድ ስትል እንደተለመደው በፈገግታ ሊያወራት ነበረ። ነገር ግን ትላንትና ለሷ ቆሞ ሊንሹን ዝም በይ ስላላለላት ተናዳ ነበረ። በዚህም ከመታችሁ በኋላ ነበር ሄደችው። ለምን እንዳኮረፈችው ግራ ገብቶት ነበረ። መስሪያ ቤት ውስጥም የተለያየ ምክንያት ፈጥሮ ሊያወራት ቢፈልግም እሷ ግን የምታወራው ምንም ነገር እንደሌለና እዚህ ያለችው ለስራ ስለሆነ ባልተገባ መልኩ እንዲያወራት ሁላ እንደማትፈልግ ትናገራለች። ቆይ ምንድነው የምትፈልገው? ለምንድነው የምትቀርበኝ? ለሌላ ሰው አበባ ልትሰጥ አልነበር? ሌላ ሴት ህይወት ውስጥ ካለች ለምንድነው የኔን ጊዜ የምትፈጅብኝ? ታዲያ እሱም ለምን እንዲህ እንደተናደደችበት ግራ ገብቶት ነበረ። የልጅነት ጓደኛቸው ማብቂያው ላይ የደረሰውን ላይ ይመስል ነበረ። ስራዋ ላይ አተኩራለች፣ ማንንም አታናገርም ነበረ። ታዲያ እሱም የምትሄድበት ስፍራ ራሱ እየተከተለ ያያት ነበረ። በአሁኑ ግን ዞር ብላ እንኳን አታየውም። በቀጣይ ቀንም እሱ ቢሮ በነበረበት ጊዜ አይናጣ የሆነችው ሊንሹ ነበር እሱ ጋር የመጣችው። ታዲያ አሁንም ፕሮጀክቱን እያበላሸች ያለችው ሰኒያን እንደሆነች፣ ነገር ግን ፕሮጀክቱን ለማስተካከል እሷ ብዙ እንደሞከረችና እንዳስተካከለችው ሰኒያን የሰራችውን ስራ ወደ ራሷ በማዞር ለሊያንግ እየነገረችው ነበረ። ነገር ግን ተስፋ መቁረጥ ስላልፈለገች አሁን ሰኒያንን የማባረር ነገሯ ስላልተሳካላት እሱ መልሳ ለማማለል ነበር ያሰበችው። ከረባቱንም እየነካች እንዲቀርባት እየጠየቀችው ነው። እሱ ግን ሊቀርባት እንደማይፈልግ ከተናገረ በኋላ ዛሬ ግን ስብሰባ ላይ ትልቅዬ ሰርፕራይዝ ስላለው ያ ሰርፕራይዝ እንዳያመልጣት መገኘት እንዳለባት ነበር የነገራት። ይህንን ስትሰማ ደቂቃዎቹ እንኳን ሰዓታት ቶሎ እንዲያልፉ እየጸለየች ነበረ። ወደ ስብሰባውም ይገባሉ። ታዲያ እሱም ድጋሚ ሊንሹን በሁሉም ሰው ፊት የጠየቃት ይህንን ፕሮጀክት ዲዛይን ያበላሸው ማን እንደሆነ ነበረ። እሷም ምንም ባለማፈር ድጋሚ ሰኒያን እንደሆነች ትናገራለች። ሰኒያን ግን በአሁኑ ዝም ነበር ያለችው። መናገር የምትፈልገው ነገር እንዳለ ሊያንግ ይጠይቃታል። እሷም ዲዛይኑን እንዳላበላሸችው ሆን ብሎ ያበላሸው ሰው እንዳለ ነበር የተናገረችው። ነገር ግን ማንም ሰው አላመናትም። ሊንሹ ምድል ቢሰጣት ማመን አልፈለገችም ነበረ። ወዲያው ሊያንግ ያሰማት የድምጽ ቅጂ ነበረ። ታዲያ ሊንሹ ሆን ብላ ከሰኒያን ቀድሞ ፍቅረኛ ሺየን ጋር በመመሳጠር ዲዛይኑን ያበላሸችው እሷ እንደሆነች ለማድረግ ወስና ነበረ። ነገር ግን ሊያንግ ቀድሞ ስላጣራ ሺየን የተባለው የሰኒያን የቀድሞ ፍቅረኛ ደግሞ እሷን መክዳት ስላልፈለገ እውነቱን ተናግሮ ነበረ። ዲዛይኑ ላይ ቀድሞ ችግር እንዳለ ለሊንሹ ቢነገራትም እሷ ግን ይህን አጋጣሚ ተጠቅማ ሰኒያንን ከድርጅቱ እንድትባረር ለማድረግ ስለምትፈልግ ብቻ ዝም እንዳለችና ብልሽቱ እንዲቀጥል እንዳደረገች መረጃ እንደተገኘባት ሊያንግ እየነገራት ነበረ። ታዲያ እሷን በጣም ትጮህ ጀመረ። ስህተቷን ማመን አልፈለገችም። ታዲያ እንደሱ አይነት ሴት እንዳጣ መቼም ቢሆን እንደማያገኛት በመናገር ከድርጅቱ እንደምትወጣ ነበር ያሳወቀችው። በዚህም ሊያንግ የልጅነት ጓደኛው ምንም ጥፋት እንደሌለባት በሁሉም ሰው ፊት ማሳየት ችሎ ነበረ።
እሱ ግን ለሷ ብሎ ምንም ቢያደርግ ሰኒያን ግን አሁንም ተናዳበት ነበረ። በቀጣይ ጊዜ መስሪያ ቤት በነበረችበት ሰዓት ስልክ ይደወልላታል። እናቷ በልብ ድካም አማካኝነት ሆስፒታል እንደገባች ነበር የሰማችው። እየሮጠችም ወደዛ ትሄዳለች። ሊያን ግን በቦታው ነበረ። ነገር ግን እናትየው ሰርጀሪ ከተደረገላት በኋላ በተሳካ ሁኔታ ደህና ሆና ነበረ። እያለቀሰች እናቷ አጠገብ ነበረች። ደህና ስለሆነች ግን ደስ ብሏት ነበረ። ነገር ግን እስካሁን በሽታዋን ስለደበቀቻት ተናዳለች። ውጪ በምትወጣበት ጊዜ ሊያን ግን ስላገኘችው የተረዳችው እናትየው እንደታመመች እስካሁን እንዳወቀና እንዳልተናገረ ነበረ። ቆይ ለምንድን ነው ያሸኸኝ? እናቴ ምን ያህል እንደምወዳት እያወቅ እንደታመመች ለምን አልነገርከኝም? ካንቺ ምንም መደበቅ አልፈልግም። ነገር ግን ከእናትሽ ጋር ተስማምተን ነው እንዳልናገር አስጠንቅቀኝ ነበር። ታውቃለህ አይደል? ይሄ ሰርጀሪ ያልተሳካ ቢሆን ኖሮ እናቴ አንድ ነገር ሆና ቢሆን ኖሮ ወደ ሌላኛው ዓለም ነበር ምልክህ። እሱም በተደጋጋሚ ይቅርታ ያላት ነበረ። ይቅርታም ታደርግለታለች። በቀጣይ ጊዜም እናትየው ከሆስፒታል ወጣ ነበረ። ሁለቱ ልክ እንደ ልጆቿ እየተንከባከቧት ነበር። ከቀናት በኋላ እናትየው ትነሳ ጀመረ። አብረው ምግብ በሚመገቡበት ጊዜ እናትየው እስከዛሬ ላደረገላት ነገር እያመሰገነችው ነበረ። ነገር ግን ልክ እንደራሱ እናት ስለሚያያት እንደምንም ውለታ እንዳትቆጥረውና ደስታው እንደሆነ እየተናገረ ነበረ። ሁለቱ ለብቻቸው ክፍል ውስጥ በነበሩበት ጊዜ አሁን ለሱ ስሜቷ እንደዳበረ እንደወደደችው እየጠየቃት ነበረ። ነገር ግን እሷ ጭራሽ እንደማትወደው ትናገራለች። በዚህም እየተናደደ ቢሆንም ፈገግ ለማለት እየሞከረ ነበረ። አልወድህም አልኳ እንዴ? ለምንድን ነው እንደዚህ የምታየኝ? ተይው አትንገሪኝ። ካልወደድሽኝ ካንቺ ርቄ እሄዳለሁ። ያኔ የትም አታገኝም። ጥሏት እንደሚሄድ ስትሰማ ግን ይበልጥ ትናደዳለች። ሂዳ ከፈለክ ለምን አሁኑኑ አትሄድም? ነገር ግን ሁለቱ ተቀራርበው ነበረ። በዚህም እንደ ድንገት እናትየው በሩን ትከፍታለች። ታዲያ እየተጣሉ እንደሆነ ለማስመሰል እየሞከሩ ነበረ። ያ ጥሩ ጊዜያቸው ስለተበላሸ ሊያንግ ራሱ በጣም ተናዶ ነበረ። ታዲያ በቀጣይ ቀን መስሪያ ቤት እያሉ ሊንሾ እቃዋን ሰብስባለች። ታውቂያለሽ አይደል? ከገባሽ ጀምሮ በጣም እጠላሽ ነበረ። አሁንም ያደረኩት ነገር ጥፋት እንደሆነ አላስብም። አሁንም እጠላሻለሁ። እኔ ግን ከዚህ መስሪያ ቤት ወጥቼ ልሻለሁ። እቃዋንም ሰብስባ ነበር የወጣችው። ሁሉም ሰው ሊንሹ ከዛ ድርጅት ስለወጣች ደስተኛ ሆኖ ነበረ። ታዲያ ጓደኞቿም እሷን አስቀምጠው ሲነግሯት የነበረው አጠገቧ ያለ የሚያፈቅራት ወንድ እንዳለ፣ ነገር ግን እሱን እንዳላየች፣ ታዲያ ሌላ እያማተረች እንደሆነ እየነገሯት ነበረ። በዚህ ሰዓትም እሷ ውስጥ ያለ ስሜት ሌላ ሰው ጋር ሁላ ተጋብቶ እንደሚታይ ነበር የተረዳችው። ወዲያው እሱን ትፈልገው ጀመረ። ነገር ግን ቢሮ ውስጥ ልታገኘው አልቻለችም። ይኖርበታል ብላ ያሰበችበት ቦታ ብትሄድ ልታገኘው አልቻለችም። አሁን ካላስቆመችው ለዘላለም እንደማታገኘው እርግጠኛ ነበረች። ወደ ቤቱም ነበር በመቀጠል ሄደችው። እዛ ብትጠራው ብትጮህ እንደሌለ እያወቀች ስሙን በተደጋጋሚ ብትጠራ ጭራሽ ልታገኘው አልቻለችም ነበረ። ታዲያ ቁጭቷ ካሁኑ እየጀመራት ነው። ቤት ውስጥም የተለያዩ ማስረጃዎችን እየፈለገች ነበረ። ዝም ብሎ ጥሏት እንደማይሄድና የሆነ ምልክት አድርጎ እንደሚሄድ እርግጠኛ ነበረች። ታዲያ ወዲያው ያስታወሰችው ከልጅነታቸው ጀምሮ ጊዜ የሚያሳልፉበትን ስፍራ ነበረ። ምንም ጊዜ ሳታጠፋ እየሮጠች ወደዛ ነበር ሄደችው። ወደ ቦታው ስትደርስም ከሩቅ ነበር ያየችው። በዚህም እየሮጠች ሄዳ ታቅፏለች። ታዲያ እስከ ዛሬ ድረስ አጠገቧ ስላለ ብቻ ልታርቀው የፈለገችው ስሜቷን መግለጽ ያልፈለገችው ነገር ግን ከምንም በላይ እሱ ህይወቷ ውስጥ ከሌለ መኖር እንደማትችል ተረድታ ነበረ። በዚህም እንደምትወደው ትነግሯለች። በመጨረሻ ፍቅሩ ወደ ራሱ ስለተመለሰች እሱም በጣም ደስ ብሎት ነበረ። ታዲያ ወደፊት ስለሚኖራቸው ጥሩ ተስፋና ጥሩ ጊዜ እያወሩ ይሄ ቆንጆና እጥር ምጥን ያለ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።